በአውሮፓ ምድር 4 ዓመታት ሊደፍን ጥቂት ወራት እየቀረውና ዓለምን በስጋት ውስጥ ያቆየው የሩሲያና የዩክሬን ደም አፋሳሽ ጦርነት ምናልባትም ወደ መቋጫው እየተቃረበ ሊሆን እንደሚችል የሚያመላክቱ ተስፋ ሰጪ ምልክቶች እየተስተዋሉ ነው። በትላንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በፍሎሪዳ ግዛት በሚገኘው የማር አላጎ የመዝናኛ ስፍራ ያካሄዱት ስብሰባም ለሰላም ጥረቱ አዲስ ምዕራፍ የከፈተ ሆኖ ተመዝግቧል። ምንም እንኳን ሁለቱም መሪዎች ለዘላቂ ሰላም እንቅፋት ውስብስብ የሆኑ ጉዳዮች ገና እንዳልተፈቱ ቢገልጹም ንግግሩ ግን ወደ ስምምነት እጅግ የቀረበ መሆኑን በጋራ አረጋግጠዋል። ይህ ዲፕሎማሲያዊ እንቅስቃሴ የሚከናወነው በዩክሬን ምድር ላይ የሩሲያ ሚሳኤሎች በከፍተኛ ሁኔታ እየዘነቡ ባለበትና የጦርነቱ ሰለባዎች ቁጥር እየጨመረ ባለበት ወቅት መሆኑ የሰላሙን አስፈላጊነት አጉልቶታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በትላንትናው ዕለት ፕሬዝዳንት ዶናልድ ትራምፕና የዩክሬን አቻቸው ፕሬዝዳንት ቮሎዲሚር ዘለንስኪ በፍሎሪዳ ማር አላጎ ሪዞርት ያካሄዱትን ውይይትና የሩሲያ ዩክሬን ጦርነትን ለማስቆም እየተደረገ ያለው ጥረትና ተያያዥ ጉዳዮችን እንመለከታለን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በትላንትናው ዕለት በፕሬዝዳንት ዶናልድ ትራምፕና ባቻቸው ፕሬዝዳንት ቮሎዲሚር ዘለንስኪ በማር አላጎ የተሰጠ የጋራ ጋዜጣዊ መግለጫ ትልቅ ተስፋን የፈነጠቀ ሆኖ ተስተውሏል። ፕሬዝዳንት ትራምፕ ከዘለንስኪ ጋር ያደረጉትን ቆይታ ድንቅ ስብሰባ ሲሉ የገለጹ ሲሆን ጦርነቱንም ለማስቆም የሚደረገው ጥረት በጥቂት ሳምንታት ውስጥ ግልጽ ውጤት ሊያሳይ እንደሚችል ተናግረዋል። ትራምፕ ጦርነቱን ለማስቆም በጣም እየተቃረበ ነው፣ ምናልባትም ወደ ስምምነቱ እጅግ ቀርበናል ሲሉ ገልጸዋል። ይህ ንግግር ለዩክሬን ሕዝብም ሆነ ለዓለም አቀፉ ማህበረሰብ ትልቅ የምስራች ቢሆንም በውስጡ የያዛቸው ዝርዝር ነጥቦች ግን ጥንቃቄ የሚሹ ናቸው። በተለይም በጸጥታ ዋስትናና በይዞታ ጉዳዮች ላይ የተደረሱ ስምምነቶች ከ90 በመቶ በላይ መሆናቸው ቢነገርም የቀሩት 5 እና 10 በመቶዎች ግን የጦርነቱን መልክ ሊቀይሩ የሚችሉና ከፍተኛ ውይይትና ክርክርን የሚጠይቁ ናቸው። የጸጥታ ዋስትናን በተመለከተም ፕሬዝዳንት ቮሎዲሚር ዘለንስኪ በሙሉ ልብ ስምምነት ላይ መደረሱን ገልጸዋል። እንደ እርሳቸው አባባል የጸጥታ ዋስትናው ለዘላቂ ሰላም ቁልፍ ምዕራፍ ነው። ፕሬዝዳንት ትራምፕ በበኩላቸው በዚህ ረገድ 90 በመቶ ስምምነት ላይ መደረሱን በመግለጽ አውሮፓውያን በዚህ ሂደት ውስጥ የአንበሳውን ድርሻ እንዲወጡና አሜሪካ ደግሞ ከበስተጀርባ ድጋፍ እንድታደርግ ፍላጎታቸውን አንጸባርቀዋል። ከዚህ አንጻርም የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ዴር ሌየንም ከሁለቱ መሪዎች ጋር በስልክ ከተነጋገሩ በኋላ አውሮፓ የማይናወጥ የጸጥታ ዋስትና ከመጀመሪያው ቀን ጀምሮ እንዲኖር በቁርጠኝነት እንደምትሰራ አረጋግጠዋል። ይህ የሶስትዮሽ ትብብር ለሰላም ሂደቱ ትልቅ ጉልበት እንደሚሰጠውም ይታመናል። ሆኖም ግን የሁለቱ መሪዎች ንግግር ትልቁ ፈተና የዩክሬን ግዛቶች ጉዳይ ሆኖ ይነሳል። ከዚህ አንጻርም ዶንባስን ጨምሮ ሩሲያ በኃይል በተቆጣጠራቻቸው አካባቢዎች ላይ የሚኖረው ይዞታ ገና መፍትሄ ያላገኘ አወዛጋቢ ጉዳይ ሆኖ ቀጥሏል። ትራምፕ መሬቱ ትልቅ ፈተና ነው በማለት በግልጽ ተናግረዋል። ሩሲያ የዶንባስን ግዛት ሙሉ በሙሉ እንድትረከብ ትፈልጋለች። ዩክሬን በበኩሏ አሁን ያላትን ይዞታ ላለማጣት እየተሟገተች ትገኛለች። በዚህ ረገድ አሜሪካ የነጻ ኢኮኖሚ ቀጠና ወይም ፍሪ ኢኮኖሚክ ዞን የሚል አማራጭ ሐሳብ ብታቀርብም ይህ በተግባር እንዴት እንደሚፈጸም ግን እስካሁን አልታወቀም። ፕሬዝዳንት ዘለንስኪ ማንኛውም የግዛት ውሳኔ በዩክሬን ሕዝብ የሚወሰን መሆኑንና ምናልባትም ሕዝበ ውሳኔ ወይም ሪፈረንደም ሊካሄድ እንደሚችል ጠቁመዋል። ይህም በውጭ የሚኖሩ ዩክሬናውያንን ጨምሮ ድምፅ እንዲሰጡ የሚያደርግ አሰራር እንደሚጠይቅም ገልጸዋል። በሌላ በኩል ደግሞ የፕሬዝዳንት ዶናልድ ትራምፕ ዲፕሎማሲያዊ አካሄድ ከዚህ ቀደም ከታዩት ሁሉ የተለየ የሆነ መጥቷል። ዘለንስኪን ከማግኘት
ከመገናኘታቸው ጥቂት ቀደም ብሎ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለ2 ሰዓታት ተኩል የሚረዝም የስልክ ንግግር አድርገዋል። ትራምፕ ፑቲንን በጣም ጠንካራ በሆነ መንገድ ሰላምን ይፈልጋሉ ብለው እንደሚያምኑ ገልጸዋል። እንዲያውም ሩሲያ ለዩክሬን መልሶ ግንባታ ድጋፍ እንደምታደርግና ኃይልን በዝቅተኛ ዋጋ እንደምታቀርብ ፑቲን ፍላጎት እንዳላቸው ትራምፕ መናገራቸው ለብዙዎች አስገራሚ ሆኗል። ትራምፕ እንዳሉት ሩሲያ ዩክሬን ስኬታማ እንድትሆን ትፈልጋለች። ይህ አባባል ሩሲያ በዩክሬን ላይ እያደረሰች ካለው ጥፋት አንጻር ሲታይ ተቃራኒ ቢመስልም ትራምፕ ግን የፑቲንን ፍላጎት እንደተረዱት አስረግጠው ተናግረዋል። ከዚህም በላይ የዛፖሪዥያ የኒውክሌር ጣቢያን ዳግም ሥራ ለማስጀመር ፕሬዝደንት ፑቲን ከዩክሬን ጋር እየሰሩ መሆኑን ዶናልድ ትራምፕ ጠቁመዋል። ፑቲን በኒውክሌር ጣቢያው ላይ ሚሳኤል አልተኮሰበትም በማለትም ሩሲያ ለጣቢያው ደህንነት ጥንቃቄ እያደረገች መሆኑን ለመግለጽ ሞክረዋል። ይሁን እንጂ ሩሲያ በአሁኑ ወቅት የተኩስ አቁም ስምምነት ላይ ለመድረስ ፈቃደኛ ለመሆኗ ትልቅ እንቅፋት ሆኖ ይጠቀሳል። ፑቲን ጦርነቱን አቁመው ከዚያም ዳግም መጀመር ስለማይፈልጉ አሁን ባለው ሁኔታ ውጊያው እንዲቀጥል መምረጣቸውን ትራምፕ ተረድተዋል። ትራምፕ ለዩክሬን የሰጡት ምክር አሁንኑ ስምምነት ብታደርጉ ይሻላል የሚል ሆኗል። ጦርነቱ በቆየ ቁጥር ዩክሬን ተጨማሪ መሬት ልታጣ እንደምትችልና የሰላም ድርድሩም ይበልጥ አስቸጋሪ እንደሚሆን ያላቸውን ስጋትም ሳይደብቁ ገልጸዋል። በተባበሩት መንግስታት ድርጅትና በተለያዩ ዓለም አቀፍ ተቋማት በኩል የሚደረጉ ጥረቶች ቢኖሩም የትራምፕ የግል ዲፕሎማሲ ግን የተለየ ውጤት እያመጣ ይመስላል። ከዚህ አንጻርም በአውሮፓውያኑ ኖቬምበር ወር ይፋ የሆነው ባለ 28 ነጥብ የሩሲያው የሰላም እቅድና አሁን የቀረበው ባለ 20 ነጥብ የዩክሬን እቅድ መካከል ያለው ልዩነት እየጠበበ መጥቷል። ፕሬዝዳንት ቮሎዲሚር ዘለንስኪም ባለ 20 ነጥቡ እቅድ 90% ስምምነት ላይ መድረሱን መናገራቸው ትልቅ እርምጃ ሆኖም ተመዝግቧል። ቀጣዩ እርምጃ በመጪው ጥር ወር በዋሽንግተን ዲሲ የሚካሄደው የአሜሪካ፣ ዩክሬን እንዲሁም የአውሮፓ መሪዎች ስብሰባ ይሆናል። በዚህ ስብሰባ ላይም የሰላም ማዕቀፉን የመጨረሻ ቅርጽ እንደሚይዝ ይጠበቃል። ሩሲያ በበኩሏ በጦር ሜዳ ያላትን ብልጫ ተጠቅማ ጫናዋን ትቀጥላለች ተብሎም ይጠበቃል። ፕሬዝዳንት ፑቲን ዩክሬን ከዶንባስ፣ ዛፖሬዥያ እንዲሁም ከኤርሰን ክልሎች እንድትወጣና የኔቶ አባል የመሆን ህልሟን እንድትተው ያስቀመጡት ቅድመ ሁኔታ እስካሁንም አልተቀየረም። ሩሲያ በአሁኑ ወቅት የዩክሬንን 12 በመቶ ግዛት ተቆጣጥራለች። አንዳንድ መረጃዎች እንደሚጠቁሙት ከሆነም ሩሲያ 20 በመቶ የሚሆነውን የዩክሬንን ግዛቶች ተቆጣጥራለች። ይህ ግዙፍ ይዞታ በድርድር ጠረጴዛው ላይ የሚኖረው ሚናም ወሳኝ ተደርጎ ይወሰዳል። ፕሬዝዳንት ቮሎዲሚር ዘለንስኪ በጦር ሜዳ ያለውን ጫና ለመቋቋም የአሜሪካን ቀጣይ ድጋፍና ግልጽ የሆነ የሰላም መንገድ ይፈልጋሉ። ትላንት በተካሄደው የፍሎሪዳው ስብሰባ ላይ የታየው መቀራረብም ዘለንስኪ በትራምፕ አስተዳደር ላይ ያላቸውን እምነት ለመገንባት ያደረጉት ጥረት ውጤት እንደሆነ ይወሰዳል። በአጠቃላይ በማር-a-ላጎ የተካሄደው የሁለቱ መሪዎችና ልዑካኖቻቸው ስብሰባ ጦርነቱን ለማቆም ትልቅ ተስፋ የፈነጠቀ ቢሆንም ገና ያልተቋጩና ውስብስብ የሆኑ እሾሃማ ጉዳዮች እንዳሉ መዘንጋት የለበትም። የግዛት ይዞታ፣ የጸጥታ ዋስትና ዝርዝር አፈጻጸምና የሩሲያ ትክክለኛ ፍላጎት የሰላሙን ጉዞ ሊያደናቅፉ የሚችሉ ፈተናዎች ናቸው። ሆኖም ግን ትራምፕ እንደተናገሩት በጥቂት ሳምንታት ውስጥ የጦርነቱ ዕጣ ፈንታ ወዴት እንደሚያመራ ግልጽ ይሆናል። ዓለም አሁንም በከፍተኛ ጉጉት ዋሽንግተን ላይ የሚደረገውን ቀጣይ ስብሰባ እየተጠባበቀች ነው። እናም የትራምፕና የዘለንስኪ ስብሰባ ከቃላት ባለፈ ወደ ተግባራዊ የሰላም ዕቅድ የተሸጋገረበት ወቅት ይመስላል። ጦርነቱ ያስከተለው ሰብአዊ ቀውስና ኢኮኖሚያዊ ቀውስ ማብቂያ እንዲያገኝ ሁለቱም መሪዎች ቁርጠኝነታቸውን አሳይተዋል። ፕሬዝዳንት ትራምፕ ዩክሬን በጣም ደፋር ናት፣ ትልቅ ጉዳትም አድርሳለች፣ ነገር ግን ይህ ጦርነት የሚያበቃበት ጊዜ አሁን ነው ሲሉ የሰጡት አስተያየት የሰላሙን ሂደት አስቸኳይነት ያሳያል። ሩሲያም በሂደቱ ውስጥ ተካፋይ መሆኗና የሶስትዮሽ ስብሰባ የመካሄድ ዕድሉ ሰፊ መሆኑ ለብዙ ዘመናት የታጣውን ቀጠናዊ መረጋጋት ዳግም ለመመለስ ትልቅ ዕድልን ይፈጥራል። ሆኖም በቀጣዮቹ ሳምንታት የሚደረጉ የዲፕሎማሲ ሥራዎች የዩክሬንን ብቻ ሳይሆን የዓለምን የሰላም አየር የሚወስኑ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን እና ኤፒ ኒውስን በዋቢነት ተጠቅመናል።